السلام عليكم ورحمة الله تعالى وبركاته ያው እንግዲህ ዛሬ በሳንኩራ ወረዳ በስልጤ ዞን በሳንኩራ ወረዳ የአጎበር ስርጭት እየተደረገ ነው። የወባው ቁጥር በጣም ከፍ ብሏል። በዚህ ምክንያት ደግሞ አጎበር ስርጭት እየተደረገ ነው ያለው። በየቀበሌው እየተከፋፈለ ነው ያለው። ነገር ግን ማህበረሰቡ አጎበር ለወባ መከላከያ መጠቀም እንጂ ለሌላ ተግባር ለከታለመለት አላማ ውጪ መጠቀም እጅግ በጣም ወንጀል ነው። ከፍተኛ የሚያስቀጣ ወንጀል ነው። መጠቀም አይቻልም። በቃ ነውር ነው። በቃ ስለዚህ አጎበር ይሰጣል። አብዛኛው ማህበረሰብ ለተለያየ ነገር ነው የሚጠቀመው። ይሄ ደግሞ ወንጀል ነው። በጣም የሚያስቀጣ አስቀያሚ የሆነ ወንጀል ነው። ምክንያቱም መንግስት በእርዳታ መልክ ነው የሚያመጣው ይሄን አጎበር። ምክንያቱም ያንተን የኛን ልጆች ራሳችንን ከወባ ለመከላከል ብሎ ነው በእርዳታ መልክ የሚያመጣው። ስለዚህ ይህንን አጎበር ደግሞ ለታለመለት አላማ መጠቀም እንጂ ከዛ ውጪ መጠቀሙ ወንጀል ነው። አብዛኛው ማህበረሰብ በየቦታው በቆሎ፣ ገለባ የተለያየ ነገር ሲያደርግበት ነው የሚታየው። ይሄ ነገር ደግሞ ስህተት ነው። ስህተት ብቻ ሳይሆን ከፍተኛ ወንጀል ጭምር ነው። ይሄ ደግሞ ከዚህ በኋላ እንደ ቀልድ የሚታለፍ ጉዳይ አይደለም። በጣም ከፍተኛ ወንጀል ነው። ስለዚህ በዚህ ልክ ማህበረሰቡ አጎበር አልሰጡንም ብላችሁ እንደምታወሩት ሁላ ከተወሰዳችሁ በኋላ መጠቀም ያስፈልጋል። ስለዚህ አሁን ያው በረግዲና ቆሬ ነው ያለነው። ረግዲና ቆሬ በማከፋፈል ላይ ነው ያለነው። የተለያዩ ቀበሌዎች ያው ያከፋፈሉ ነው። በዛ ምክንያት ደግሞ መላው ማህበረሰብ ሳይሆን ለመላው ስልጤ ማህበረሰብ ጭምር መልእክት ማስተላለፍ ነው። በቃ አጎበርን ለታለመለት አላማ ብቻና ብቻ ነው መጠቀም ያስፈልገው። በሌላ ነገር ከተገኘ ኢቭን እንኳን ወስቶ በክብር ማስቀመጥ በራሱ ወንጀል ነው። የጤና ባለሙያዎች በየቤት ለቤት በሚዞሩ ሰዓት የጤና ባለሙያዎች ቤት ለቤት ሲዞሩ በክብር ወስቶ እንዲህ ማስቀመጥ በራሱ እንደሚያስቀጣ ወንጀል ነው። የወስተ ስቀል ነው። ራስህን፣ ልጆችህን፣ ቤተሰብህን ከወንጀል ተከላከል ነው። ስለዚህ ማህበረሰቡ በዚህ ልክ አጎበሩ መንግስት ባቀረበ ቁጥር እናንተ ደግሞ በሚገባ መጠቀም ነው ያለባችሁ። ስለዚህ አሁን ያው ረግዲና ቆሬን ያለ ነው። አው ሌላም ቀበሌዎች እየተሰራጨ ነው ያለው። ያው እንግዲህ ወስታችሁ በዚህ ልክ ነው የሚሰቅሉትም አሰቃቀሉም አለ እዚህ ጋር ያው